በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንኳን ለእናታችን ለአማላጃችን ለተስፋችን ለኪዳነ ምሕረት ወርሃዊ በዓል በሰላም በጤናና በፍቅር አደረሳችሁ። ዛሬ ልዩ ቀን ነው። ዛሬ ሰማይና ምድር የሚደሰቱበት፣ አንደበት በምስጋና የሚከፈትበት ድንቅ ዕለት ነው። ዛሬ ሰባቱ ኪዳናት ማኅተም የተከበረችበት ቀን ነው። እርሷ የቅዱሳን ጥበብ በንጽህናዋና በቅድስናዋ ወደር የማይገኝላት ልዕልት ውድስት ናት። ከአዳም ጀምሮ ሲወርድ ሲዋረድ የመጣውን የሰው ልጅ መርገም በንጹሕ ማኅፀኗ ባፈራችው የሕይወት ፍሬ ያስቀረች የፍጥረት ሁሉ መመኪያ፣ እርሷ በእግዚአብሔር ፊት ሞገስን ያገኘች የአቤል መዓዛ ናት። እርሷ ማኅደረ ትፍስሕት ናት፣ የደስታችን ማደሪያ። የሮቤል ተክል ስር ሰዳ ለፍሬ የበቃች፣ የነቢያት ትንቢት የተፈጸመባት፣ ዘመናትን ተሻግሮ የመጣው የአሴር በረከት የይሳኮር ልደት ናት። በእርሷ አማላጅነት ዛሬም በሕይወታችን የተዘጋው በር ይከፈታል፣ የደረቀው ዓለት ይመነጫል። የሰማዕታት እናት የዮዲት ጥበብ፣ የሄኖክ ደግነት፣ አሁን እርሷ የኖህ መርከብ ናት። ይህ ክፉና አሳሳች ዓለም በኃጢአት ማዕበል ሊያሰጥመን ሲያማታ እኛን በመልጃዋ መርከብ ተቀብላ ከጥፋት ውሃ የምታድነን ቅድስት እናታችን ኪዳነ ምሕረት ናት። ወደ ሰማያዊ መንግሥት የምናርግባት ማዕረገ ሕይወት፣ ማንም ሊመረምረው የማይችለው የምስጢረ ስብሃት ማኅደር፣ የአሚናዳብ ሰረገላ ርግቤ ሰናይት፣ ውብ የሆነችው ርግቤ ጽላተ ሕግ፣ ሕያው የሆነውን የእግዚአብሔርን ቃል የተሸከመች እናታችን ኪዳነ ምሕረት ዛሬ ወርሃዊ መታሰቢያዋ ነው። እግዚአብሔር አብ በሰማይ ዙፋኑ ሆኖ ስምሽን የጠራው መታሰቢያሽን ያደረገውን እምርልሻለሁ ብሎ የማይታበል ቃል ኪዳን የገባላት ቅድስት እናታችን፣ አቤቱ ጌታ ሆይ በዚች በተቀደሰች ሰዓት በዚች በተባረከች ዕለት በዕለተ ሰንበት ምስጋናን፣ አክብሮትን፣ ውዳሴን እናቀርብልሃለን። ስለማይነገረው ስጦታ ስለ እናታችን ስለ ቅድስት ድንግል ማርያም ቃል ኪዳን ክብርና ጌትነት ለአንተ ይሁን። የተወደዳችሁ አድማጮቻችን ኦርቶዶክሳውያን፣ ዛሬ ከዚህ ዓለም ግርግር ከዕለት ተዕለት ሩጫችን ከኑሮ ውጣ ውረድ ጥቂት ፈቀቅ ብለን ነፍሳችንን በእግዚአብሔር ቃልና በእናታችን በእመቤታችን ምስጋና እናረካታለን። የልባችንን ጓዳ ከፍተን የምሕረቷን ጠል እንቀበላለን። በዕለቱ በሚነበበው ድርሳን ውስጥ እያንዳንዷ ቃል የእያንዳንዳችንን ሕይወት የምትነካ፣ የታመመውን የምትፈውስ፣ የተጨነቀውን የምታረጋጋ መንፈሳዊት መድኃኒት ናት። እግዚአብሔር እንደፈቀደልን የሁላችንም እናት የሆነችውን የኪዳነ ምሕረትን ድርሳንና ተአምሯን እናቀርባለን። የቃሉን ማዕድ አብረን እንቋደሳለን። ጸጋ በረከቷ፣ አማላጅነቷና ቃል ኪዳኗ ከሁላችንም ጋር ይሁን። ለሁላችንም እግዚአብሔር አምላካችን ሰሚ ጆሮ፣ አስተዋይ ልቦናን ይስጠን። አሜን። በእውነት የአብርሃም እንግድነት እናታችን ቅድስት ድንግል ኪዳነ ምሕረት ሆይ ከሀገራቸውና ከወገናቸው ተለይተው በጭንቅና በመከራ ያሉ ስደተኛ ልጆችሽን የሁላችንም እናት ነሽና እባክሽን ጭንቀታቸውን አስወግጅላቸው። በርኅራኄ ብርሃንሽም አንቺ ይሁን ባልሽውና በፈቀድሽው መልካም ቀና ጎዳና ይጓዙ ዘንድ መርተሻ ድርሻቸው። የይስሐቅ መዓዛ እናታችን ቅድስት ድንግል ኪዳነ ምሕረት ሆይ በኃጢአታችን ምክንያት የመጣብንን ክፉ ሽታ በእናትነት በረከትሽ ወደ መልካም መዓዛ ለውጭልን። የያዕቆብ መሰላል እናታችን ቅድስት ድንግል ኪዳነ ምሕረት ሆይ በሥራችን ሳይሆን በቸርነትሽ ሰዋሰወ ጸሎታችን ዋጋ ያገኝ ዘንድ ወደ ልጅሽ መንበር ፊት አሳርጊልን። የአባ ኤልያዛ ሸክላ ገዳም እናታችን እመቤታችን ቅድስት ድንግል ኪዳነ ምሕረት ሆይ በሁሉ ዘንድ የሚወደድ የተረጋጋ ስብዕናና መንፈሰ ሕይወትን በሰዎችም ፊት ሁሉ ሞገሰ ጸጋን አድይን። ቀጸላ መንግሥቱ ለጊዮርጊስ ድንግል ኪዳነ ምሕረት ሆይ ነፍስና ሥጋችንን የሚያስጨንቋትን አንቺ ተቃወሚልን። በሚቃወሙንም ሁሉ ፊት እንደ ወዳጅሽ ቅዱስ ጊዮርጊስ የጽን ቀጸላን አጎናጽፊን። ሐመረ ኖህ የእንጦጧ ኪዳነ ምሕረት እናታችን ሆይ በልቦናችን ርኅራኄንና ቅንነትን መልተሽ ለተራቡ አጉራሽ፣ ለተቸገሩ ደራሽ፣ ለተራቆቱትም አልባሽን ሆን ዘንድ አንቺ አድይን። አፍጣኒተ ረድኤት እናታችን መድኃኒታችን ወላዲተ አምላክ ቅድስት ድንግል ኪዳነ ምሕረት ሆይ ሰላምሽን፣ ጸጋሽን፣ ረድኤት በረከትሽን በእኛና በሥራችን በቤተሰባችን በሃይማኖታችን በሀገራችን ላይ አንቺ ሙይብን። ስርጉተ ሥጋ ወነፍስ ርኅረተ ልብ እመቤታችን እናታችን ቅድስት ድንግል ኪዳነ ምሕረት ሆይ አግኝቶ ማጣት፣ በክፉ ሰው እጅ መውደቅ፣ ተሹሞ በውርደት መሻር፣ ነግዶ መክሰር፣ በወዳጅ መከዳት፣ እውነት ይዞ በሐሰት መሸነፍ መሪር ነውና አንቺ ከዚህ ሁሉ በብዝሃ ጸጋሽና በኃይለ ረድኤትሽ አንቺ ከሌን። ጸምረ ጌዴዎን ቅድስት ድንግል ኪዳነ ምሕረት እናታችን ሆይ እንደማያስተውል እንስሳ ለሆዳቸው ብቻ ከሚኖሩ ሰዎች ጠብቂን። የዘመናት ባለቤት እግዚአብሔር አብ ሆይ ደካማ ባሪያዎች ንስሐ ለመግባት እነሆ ከዛሬ ነገ እያልን የሰጠህንን ጊዜ እያሳለፍን ነውና
በእናታችን በእመቤታችን በቅድስት ድንግል ኪዳነ ምሕረት አማላጅነት ለንስሐ አብቃን። ንጹሐ ባህሪ መድኃኔ ዓለም ክርስቶስ ሆይ ለጸሎትና ለምስጋና እንተጋ ዘንድ አበረታች ቅዱስ መንፈስህን ላክልን። አመስጋኝ እንሆንም ዘንድ አንተ አድለን። ለቅዱሳን ሐዋርያት ምስጢራትን ሁሉ የገለጽህ እግዚአብሔር መንፈስ ቅዱስ ሆይ በሁለንተና ሕይወታችን ቤታችንንና ሥራችንን በጥበብ እንመራ ዘንድ አንተን ደስ የሚያሰኝ የማስተዋልን ጸጋና አእምሮን ሙላብን። የሕያዋኑ የአብርሃም የይስሐቅና የያዕቆብ አምላክ ልዑል እግዚአብሔር ሆይ በኃጢአታችን ምክንያት ከሚመጣብን ከዝሙታዊ መቅሰፍትና ጠንቅ እንድን ዘንድ አንተ ሰውረን። አልፋና ኦሜጋ ሆይ ከስህተታችን እንድንማር አድርገን። እለመክኑን ሆይ አይነ ልቦናችንን አብራልን። ኤልሻዳይ ሆይ የሰው ፊትና እጅ አይቶና ተሳቆ ከመኖር አንተ አድነን። በረከተ ኤልያስ እግዚአብሔር ሆይ እድል ፈንታችንን ጽዋ ተርታችንን ከመልካም ሰው ከመልካም ሥራ ከመልካም ስፍራ ከመልካም ጊዜና ከመልካም ፍጥረታት ጋር አድርግልን። ሞገሰ ዳንኤል ነቢየ ሱሳ ክርስቶስ ሆይ ሥራችንንና ስብዕናችንን ከሚያበላሽ ከማንኛውም ነገር ሁሉ አንተ ጠብቀን። ፈጣሪያችን ሆይ ሊያዋርዱን ከሚያደቡ አንተ ከልለን። ጌታችን ያህዌ ሆይ ሕይወታችንን ለማመሰቃቀል ከሚሹና ከሚተጉ ሁሉ አንተ ታደገን። አምላካችን ሆይ ከቀን ወራሪ ከሌሊት ሰባሪ ሰውረን። አሜን። በእውነት እውነተኛ ደመና ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሆይ በዚህ ዓለም እውነተኛ ዘመድ ጓደኛ ወገን እንደሌለን ታውቂያለሽ። እናታችን ተስፋ አምባ መጠጊያችን አለኝታችን ክብራችን አንቺ ነሽና ጸጋሽን ሰላምሽን ረድኤትሽን በላያችን ላይ እንደ ክረምቱ አዝንሚልን። በማወቅም ባለማወቅም ከሰራነው ኃጢአት መተላለፍ ከወላጆቻችን በደልና መተላለፍ ከወገኖቻችን በደልና ግፍ አንቺ በከበረው ቃል ኪዳንሽ እጠቢን ንጹሕም አድርጊን። ተናግረን ማሳመን በተሳነን ጊዜ አንቺ አንደበት ሁኚን። የአብርሃም እንግድነት የይስሐቅ መዓዛ የያዕቆብ መሰላል ድንግል ማርያም ሆይ ዓለም ሁሉ ለእኛ ባዳ ሆኖብናልና ብንወጣም ብንወርድም ከድካምና ከትዝብት በስተቀር ሊሆንልን አልቻለምና ልጅሽ በሰጠሽ በከበረው ቃል ኪዳንሽ ጎደሏችንን ሞልተሽ ከውርደት አድኝን። ለቤተሰባችን፣ ለወገናችን፣ ለሀገራችን፣ ለሃይማኖታችን፣ ለፍጥረታትን በሙሉ ጠቃሚ አድርጊን። እናታችን ቅድስት ድንግል ኪዳነ ምሕረት ሆይ ጸጋና በረከትሽ ለዘላለሙ አይለየን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ኪዳነ ምሕረት የግንቦት ወር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን። አሜን። በእውነት ጌታ በመስቀል ተሰቅሎ ሳለ እናታችን እመቤታችን ከመስቀሉ እግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ የደፉበትን የሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእናታችን ለእመቤታችን የምሕረት ቃል ኪዳን ሰጣት። የእጅ እግሩን መቸንከር፣ የጎኑን መወጋት፣ የፊቱን መጸፋት፣ የሰውነቱን ግርፋት አይታ ልቧ ስላዘነ ፈንታ ልጇ ወዳጇ ለእናቱ ማርያም የምሕረት ቃል ኪዳን ሰጣት። ስለ መከራው ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዛሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳን ሰጣት። ዳግመኛም ወደ ሰማይ ስላረገ በመደሰቷ የምሕረት ቃል ኪዳን ሰጣት። ቃል ኪዳን የሰጣትም ለእናታችን ለእመቤታችን ብቻ አይደለም፣ ከእርሷ አስቀድመው ከእርሷም በኋላ ላሉት ወዳጆች ሁሉ ሰጣቸው እንጂ። እርሱ ወዳዘዛቸው ለሚላኩ አንድነቱን ሦስትነቱን ለሚያመሰግኑ ለነገደ መላእክትም ሰጣቸው። በምድር ለሚኖሩ ሰዎች ያማልድ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳን ሰጠው። መወለዱን ለነገራት ለቅዱስ ገብርኤልም የምሕረት ቃል ኪዳን ሰጠው። ወደሱ የምዕመናንን ጸሎት ያሳርጉ ዘንድ ለ24ቱ ካህናተ ሰማይ የምሕረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሦስትነቱን ለሚያመሰግኑ ለ40ቱ እንስሳ የምሕረት ቃል ኪዳን ሰጣቸው። አጋንንትን ከሳራ ቤት ያስወጣቸው ዘንድ የጦቢትን ዓይን ያበራላት ዘንድ እንደ እርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምሕረት ቃል ኪዳን ሰጠው። ሰውን የሚያጣሉ አጋንንትን ድል ይነሷቸው ዘንድ ለመላእክት ሁሉ ሥልጣን ሰጣቸው። የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚል የምሕረት ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶችም ቃል ኪዳን ሰጣቸው፣ በደብረ ቅዱስም አኖራቸው። ኖህ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳን ሰጠው። ዳግመኛም የሰው ልጅ በንፍር ውሃ አላጠፋም የሚል የምሕረት ቃል ኪዳን ሰጠው። ለአብርሃም ለልጆቹ እንደዚህ የሚል ቃል ኪዳን ሰጣቸው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብም ሁሉ በእርሱ ይባረካሉና።
በወንድሞቹ ለተሸጠ ለዮሴፍም የምህረት ቃል ኪዳን ሰጠው፣ በግብፅ ምድርም አከበረው። በደብረ ሲና ጸጳጦስንና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምህረት ቃል ኪዳን ሰጠው፣ እንዲህም አለው፣ ወደ ግብፅ ምድር ውረድና ሕዝቤን አውጣቸው፣ እኔም ከአንተ አልለይም፣ ከፈርዖንና ከሰራዊቱ እጅም አድንሃለሁ አለው። እግዚአብሔር ወልድ እስራኤል ከግብፅ በወጡ ጊዜ የምህረት ቃል ኪዳን ሰጣቸው። ሕጌን ትእዛዜን ብትጠብቁ በቤተ መቅደሴን ብትፈጽሙት በቤተ መቅደሴ ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆች ሁሉ ለመስፍኑ ኢያሱና ለሌሎችም መሳፍንት የምህረት ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናትን መስዋዕታቸውንና ዕጣናቸውን ጸሎታቸውን ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት አደረገ። ዳግመኛም ከእመቤታችን ከተወለደ በኋላ ለጴጥሮስ ለሐዋርያትም ሁሉ የምህረት ቃል ኪዳን ሰጣቸው። ዳግመኛም ለጳውሎስ ለሰባው አርድእትና ለ500 ቢጽ መታሰቢያቸውን ያደረገ ስማችሁን በእምነት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምህረት ቃል ኪዳን ሰጣቸው። ዳግመኛም ወልድ ዋህድ በቤተ ክርስቲያን በቅንነት ለሚያገለግሉ ካህናት የምህረት ቃል ኪዳን ሰጣቸው። ተጋድሏቸውን በቀናች ሃይማኖት ለፈጸሙ ለጻድቃንና ለሰማዕታት ለደናግልና ለመነኮሳት የምህረት ቃል ኪዳን ሰጣቸው። ለጻድቁም ለነቢዩም ሁሉ እንደዚህ የሚል የምህረት ቃል ኪዳን ሰጠው። በጻድቁ ስም ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ከነዚህ ከታናናሾቹ ለአንዱ በሐዋርያው በጻድቁ ስም ውሃ ያጠጣውን ሰው ዋጋውን አላስቀርበትም እያለ ሥጋ ወደሙ ለሚሰጥባት፣ ለሚጸለይባት፣ ለሚሰገድባት፣ ኃጢአቱ ሁሉ ለሚሰረይባት ለቤተ ክርስቲያንም የምህረት ቃል ኪዳን ሰጣት። ወንጌልን በሚያስተምሩ በካህናት ትምህርት ጸንተው የሚሹኝ ሁሉ ዋጋቸውን ከእኔ ያገኛሉ። ዳግመኛም ዘወትር ወደ አውደ ምህረትሽ የሚመጣ ሰው ሁሉ አይራብም፣ አይጠማም፣ አይቸገርም አላት። በዚህ ዓለም በወዲያኛውም ዓለም ለዘላለሙ አሜን። በእውነት ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምህረት እናት እመቤታችን ቅድስት ድንግል ማርያም እመቤታችን ያደረገችው ተአምር ይህ ነው። አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለ እመቤታችን ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያይቱ ቀን ሰማያት ጸኑ፣ ከረቂቅ ስልጣኑ የተነሳም ሰራዊቶቻቸው ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችን በቤተልሔም የምስራች ይነግሯቸው ዘንድ። ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከሰራው ሁሉ አረፈ። ስለ እናታችን ስለ እመቤታችን ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳት ትሆነው ዘንድ ከጎኗ አጥንት ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስህተታቸው ከገነት እስከወጡበት ጊዜ ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድህነት ቀን በምትሆን ልጇ በተሰቀለባት ዓርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ፣ ሄኖክም ከሞት ፊት ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረዘመ፣ ላሜህም ከድካም አረፈ፣ ኖህም ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። ስለ እናታችን ስለ እመቤታችን ስለ ቃል ኪዳኗ የሴም ምርቃቱ እውነት ሆነ፣ የያፌትም ርስት ሰፋ። ስለ እናታችን ስለ እመቤታችን ስለ ቃል ኪዳኗ ከአርፋክስድ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩና ኋላም ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከነዓን ገባ፣ ከመከራውም ሁሉ ዳነ፣ እግዚአብሔርን በእንግድነት ተቀበለ። እውነተኛ እውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርንም ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው። ስለ እመቤታችንና ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይም ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆችን ወለደ። ስለ እመቤታችንና ስለ ቃል ኪዳኗ ሰማዕታት የሊቃውንትን ሃይማኖት ጠብቀው በሰይፍ ተቆርጠው በጦር ተወግተው በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸውን ፈጸሙ። ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለ እመቤታችንና ስለ ቃል ኪዳኗ ሽማግሌዎችና ሕፃናት፣ ደናግል፣ መነኮሳት፣ ምዕመናንና ምዕመናት ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም አባቶቼ ወንድሞቼ ለነቢያትና ለካህናተ ኦሪት ለነገሥትና ለመሳፍንት ለሐዋርያትና ለሰባው አርድእት ለሊቃውንተ ቤተ ክርስቲያን
ለጻድቃንና ለሰማዕታት፣ ለደናግልና ለመነኮሳት፣ ለሁሉም ቅዱሳን ሁሉ በእናታችን በእመቤታችን ስም የምህረት ቃል ኪዳን የተሰጣቸው ለዓለሙ ሁሉ ሕይወት መድኃኒት ስለሆነ ነው። ከእርሷ አስቀድመው ለነበሩትም ሆነ ከእርሷ በኋላ ለተፈጠሩት ሁሉ የልጁ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል። 5500 ዘመን ሲፈጸምም ከእርሷ ለተወለደ ለወልድም ምስጋና ይገባል። ለተዋህዶ ያነጻት ያከብራት ዘንድ ወደ እርሷ ለመጣ መንፈስ ቅዱስም ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዕለተ እሁድ የሚነበብ የእናታችን የቅድስት ድንግል ማርያም የኪዳነ ምሕረት ድርሳን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በሰንበተ ክርስቲያን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። መድኃኒታችን ኢየሱስ ክርስቶስም ለእናቱ መልሶ ለሚወዱሽ ሰዎች ሁሉ መሸጋገሪያን ሁኚ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ፣ እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ ብዬ በወንጌል ለሐዋርያት እንደተናገርሁኝ የምስበው በምንድን ነው? የቸርነቴ መሰላል አንቺ አይደለሽምን? አባቴ የመረጣቸውን ሁሉ በአንቺ ወደ እኔ ያቀርባለሁ። መድኃኒታችን ክርስቶስም ለእናቱ ማርያም እንዲህ አላት፣ እኛስ ይህን ያህል ለወደደን ፈጣሪያችን ምን ዋጋ እንከፍለዋለን? ቸርናትን ይቅር ባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገሥታቱ ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክቡራን ይልቅ የከበረች የነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምዕመናንም ሁሉ ክብራቸው ይህች ናት። ስለዚህ ላከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከሥጋዋም ከነፍሷም ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንላለን ለዘላለሙ አሜን። በእውነት መድኃኒታችን ክርስቶስ ለእናቱ እንዲህ አላት፣ የቃል ኪዳንሽን መጽሐፍ የጻፈውን ያጻፈውን አንብቦ የተረጎመ ቃላቱን ሰምቶ በልቡ የጠበቀ ሰው ሁሉ ከአንቺ ዋጋቸውን ያገኛሉ፣ ከእኔና ከአንቺም ጋር በአንድነት ይኖራል ለዘላለሙ አሜን። በእውነት ይህንም ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለሙም አስቡት አትርሱት። እናታችን እመቤታችን ቅድስት ድንግል ማርያም ኪዳነ ምሕረት ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽልን የተወደደ ልጅሽ ስለተቀበለው መከራ ብለሽ ኃጢአተኛ አገልጋይሽን እኔን እንደዚሁም ይህን ጸሎት የሚከታተሉትን አንቺ አድኝን አሜን። ስምሽን ለሚጠሩ ለወንጌል ልጆች ሁሉ በዚች ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳንሽን በር ክፈችልን ለዘላለሙ በእውነት ያለ ሐሰት ይሁን ይደረግልን አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ገብረ ሥላሴ ሁለተ ሥላሴ ወልደ ያሬድ ሁለተ መድን ገብረ መድን አጸደ ማርያም ወለተ ሐና አስካለ ማርያም ሴቴ ወለተ ሚካኤል ወለተ ሕይወት ወለተ ጽዮን ወለተ ሐና ወለተ ሐና ወለተ ሐና ወለተ ሐና ገብረ ሥላሴ አጸደ ማርያም ሐና ማርያም ጽጌ ማርያም ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ እህተ ማርያም ወለተ ብርሃን ወለተ ማርያም ወልደ ማርያም ሰይፈ ሚካኤል ወልደ ሰንበት ጽጌ ማርያም ብርሃነ ሕይወት ወልደ ሚካኤል ወልደ ኢየሱስ አመተ መድህን ወለተ ሐና ወልደ ገብርኤል ወለተ ሕይወት ገብረ ማርያምና ወለተ ኪዳን ወለተ ጻድቃን ወለተ ሚካኤል ወለተ ሚካኤል ሁለተ ማርያም ቤተ ማርያም ወለተ ጽርሐ ጽዮን ወለተ ማርያም ወለተ ጻድቅ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ሊባኖስ
ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወለተ ገብርኤል ገብረ ጊዮርጊስ ገብረ ሥላሴ ወለተ መድህን ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወልደ አምላክ ወለተ መድህን ወለተ ሥላሴ ኃይለ ማርያም ወለተ ኪዳን ወለተ አማኑኤል ፍስሐ ኃይለ ገብርኤልና አስራተ ኡራኤል ጽጌ ማርያም ወለተ ኢየሱስ ኢዛና ሰላማዊት ራይሻን ወለተ ኪሮስ ወለተ አረጋዊ ኃይለ ገብርኤል ተክለ ጻድቅ ወለተ ኢየሱስ ወለተ ሥላሴ በትረ ማርያምና ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ሚካኤል ወለተ ሥላሴ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወለተ ሥላሴ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ሳህለ ማርያም ወለተ ሰንበት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት